ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ያደረግነው ሳውዲ አረቢያ የተባበሩት አረብ ኤምሬትስና የቻይናን ቀጠናዊ ጫናና ወይም ፉክክር ለማሸነፍ ወይም ደግሞ በእነሱ ላይ የበላይነትን ለመውሰድ ስትል ኤርትራን እየረዳች መሆኗ ተሰምቷል። በሌላ በኩል ቱርክም እዚህ ጉዳይ ውስጥ እጇን ለማስገባት እየሞከረች እንደሆነ ተሰምቷል። ከወደ ሳውዲ አረቢያ የመልቲ ቢሊየን ዶላር ኢንቨስትመንት በአሰብ ሊደረግ ስለመሆኑ የሰማነው መረጃ አለ። ስለሱ እንነግራችኋለን። እንደዚሁም የፕሬዝዳንት ኢሳያስ አፈወርቂ ከኢጋድ መውጣትን ተከትሎ ኢጋድ ነው የለቀቀው ወይም ደግሞ ኤርትራ እንድትለቅ የወሰነው ወይስ ኤርትራ ነች የለቀቀችው? በሌላ በኩል ደግሞ ኢሳያስ አፈወርቂ ናቸው ወይስ ኤርትራ ነች ኢጋድን የለቀቀችው? ለምንድን ነው የለቀቀችው? ኢሳያስ ከኢጋድ ሲለቁ ወደ ምን እየሄዱ ነው? ምክንያቱም ከሰሞኑ የቀይ ባህር ብሎክ በሚል የተመሰረተ አንድ ሌላ ጥምረት አለ። የኢሳያስ ጉዞ ከኢጋድ ወዴት ከየት ወዴት የሚለውን ጉዳይ እናያለን። በእነኚህ ጉዳዮች ዙሪያ አሰብ ወደብ ላይ ምን እየተሰራ ነው? በቀይ ባህር ቀጠናና በምስራቅ አፍሪካ ቀጠና አሁን ላይ ያሉ አጠቃላይ እንቅስቃሴዎች ወደ ምን ሊያመሩ ይችላሉ? የኃይል አስተላለፉስ ምን ይመስላል? የሚለውን ጠቅለል አድርገን የምንነግራችሁ ነው የሚሆነው። ከፕሮግራማችን በብዙ እንደምትጠቀሙ እናምናለን። ቻናላችንን ዘግይታችሁ የተቀላቀላችሁ ሰብስክራይብ በማድረግ እንደዚሁም የነበራችሁ ፕሮግራማችንን ላይክ እና ሼር እያደረጋችሁ ሐሳባችሁን ደግሞ በሐሳብ መስጫ ሳጥን በኩል እንድታጋሩንና እንድታበረታቱን እየጠየቅን ቆይታችሁ ከኛ ጋር ያማረ እንዲሆን እየተመኘን በቀጥታ ወደ መረጃው እናልፋለን። በመሃል ለገሃር ሱቅ ወይንም የመኖሪያ ቤት እንዲኖረው ይፈልጋሉ? እንግዲያውስ ጊፍት ሪል ስቴት በሁሉም ሳይቶቻችን ታላቅ ቅናሽ ይዘውሎት መጥቷል። ከሳር ቤት ቢሉ፣ ከቦሌ ካሳንቺስ ቢሉ፣ ከፒያሳ ርቀት ላይ የሚገኝ በመሃል ለገሃር ለርሶ ዘመናዊ ሱቆችንና የመኖሪያ ቤቶችን ለሽያጭ ሲያቀርብ በታላቅ ደስታ ነው። ከባለ 1 እስከ ባለ 3 መኝታ ቤቶችና የተለያዩ የካሬ አማራጭ ያላቸው የንግድ ሱቆች አለው። ከዚህ በተጨማሪም ያሉን ሳይቶች በ22 ሲኤምሲ ተክለ ሃይማኖት፣ በቦሌ አትላስ እንዲሁም በሀያት ከ45 በመቶ የባንክ ብድር ጋር ይጠብቆታል። ታዲያ ምን ይጠብቃሉ? አሁኑኑ በ0981 70 30 63 ላይ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። እንግዲህ እንደሚታወቀው የቀይ ባህርን ጉዳይ በሚመለከት አዳዲስ ነገሮች እየተፈጠሩ ነው ይታወቃል። አዳዲስ ነገሮች እየተፈጠሩ መሆናቸው ደግሞ በቀጠናው አዳዲስ ለውጦች እንዲመጡ እያደረገ ነው። እነኚህ ክስተቶችን ተከትሎ አዳዲስ ለውጥ እየመጣ ነው። ለማንኛውም ሳውዲ አረቢያ በጣም ገዘፍ ባለመልኩ አሁን ላይ ኤርትራን ለመሳብም እየሞከረች ነው። በዋናነት ደግሞ ይሄ የመልቲ ቢሊየን ዶላር ኢንቨስትመንት የማድረግ እቅድ አላት፣ በጣም ስትራቴጂክ በሆነው በአሰብ ወደብ ላይ። ይሄ ደግሞ ሳውዲ አረቢያ በ2030 እንደ ፈረንጆቹ አቆጣጠር ኢኮኖሚዋን የበለጠ ለማዘመንና ቀጠናው ላይ ያላትን ጂኦፖለቲካዊ ተጽዕኖን እንደዚሁም የፖለቲካል ኢኮኖሚ አቅሟን የበለጠ ለማሳደግና ቀጠናውን ለመቆጣጠር ያላት እቅድ ነው። ይሄ ደግሞ በቀይ ባህር ቀጠና ላይ በዋናነት ተግባራዊ ልታደርግ እየተንቀሳቀሰች ያለችው እቅድ ነው። በሌላ በኩል የኢትዮጵያን የባህር በር ጥያቄ ኢትዮጵያ ወደ ባህር በር እያደረገች ያለውን ጉዞም ምናልባት ተጽዕኖ ያሳድርበታል የሚል ስጋት እየመጣ ነው። ይሄ ደግሞ ከምን አንጻር ነው? ሳውዲ አረቢያ አሰብን እንድትጠቀም ልመና ጭምር ያቀረቡት ፕሬዝዳንት ኢሳያስ አፈወርቂ ናቸው። ይህንን ያደረጉት ደግሞ የምታስታውሱ ከሆነ ፕሬዝዳንት አብዱል ፈታህ አልሲሲ ሳውዲ አረቢያን ጎብኝተው ነበር የተመለሱት። ይሄ ማለት ከወራት በፊት ማለት ነው። ሳውዲ አረቢያን ጎብኝተው ሲመለሱ በወቅቱ የታላቁ የኢትዮጵያ ህዳሴ ግድብ ሊመረቅ የኢትዮጵያ መንግስት ይፋዊ መግለጫ ሰጥቶ ነበር እና ግብጾች በጣም ጫጫታ ላይ ነበሩ። በዛን ወቅት ኢትዮጵያን ለመክሰስ ወደዚህ ወደዛ በተለያየ መልኩ እንቅስቃሴ ሲያደርጉ ነበር እና በዚህ ዙሪያ በወቅቱ የተነገሩ እና የወጡ የትንተና መረጃዎችም አንድም ፕሬዝዳንት አብዱል ፈታህ አልሲሲ ጋዛ ስላለው ጦርነትና እንግዲህ እንደሚታወሰው በወቅቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግብጽ ጋዛውያንን የምትቀበል ከሆነ ኢትዮጵያ የህዳሴ ግድቡን ጉዳይ በሚመለከት አስገዳጅ ውል እንድትፈርም ጫና እንደሚያሳድሩ ቃል ገብተው ግብጽ ጋዛውያንን ተቀበይ የሚል ሐሳብ ቀረበላት።
ጋዛውያንን አልቀበልም አለች። ይሄ ፈጽሞ ሊሆን የሚችል አይደለም ብላ በወቅቱ በርካታ ሐሳቦች ሲነሱ ነበረ። ከደህንነት ሁኔታም ከጸጥታ ጋር በተያያዘ ለምሳሌ የጋዛ ሰዎች የግብፅና የእስራኤልን ድንበር አልፈው ወደ ግብፅ ከገቡ፣ ያ ማለት ወደ ሲናይ በረሃ ከገቡ እስራኤል ቀላቅላ በደህንነትና በጸጥታ ጉዳዮች ዙሪያ እስራኤል ጠንካራ አቅም ስላላት አሸባሪዎች ትልክብኛለች አደራጅታ። እነኚህ አሸባሪዎች ደግሞ ታጥቀው አንዴ ከገቡ ለማስወጣት ይከብደኛል። አሁንም እንደሚታወቀው በሲናይ በረሃ ውስጥ በጣም ከፍተኛ የሆነ የጸጥታ ችግር ነው ያለባት ግብፅ እና ከዛ አንጻር እምቢ ብላ ነበረ። በሌላ በኩል ደግሞ የአረቡ ዓለምን በጣም ጫናውን ስለፈራችና እዛው ራሷ እያስገደለች እና እያስጨረሰቻቸው ጋዛውያንን ግብፅ አሁን ደግሞ ጋዛውያን የገዛ ምድራቸውን ለቀው እንዲወጡ ፈቅደሻል የሚል አይነት ትችት እንዳይመጣባት፣ ምክንያቱም ጋዛውያንን ከተቀበለች ኦልሬዲ ፍልስጤማውያን አገር እንዳይኖራቸው ግብፅ ከእስራኤል ጋር ተባብራለች የሚል ታሪክ እንዳይጻፍባት በሚል ስጋት ውስጥ ነበረች። ምክንያቱም የአረቡ ዓለም ግብፅን አገለለ ማለት ግብፅ ዜሮ ነች ማለት ነው። ሌላ ጥያቄ የለውም። ይህንን በመስጋት ነው ይሁንና ግን አሜሪካ ግብፅ በማትደራደርበት ወይም ደግሞ በእርግጥ አሁን ይህን ጉዳይ እኔ ሳነሳ ኢትዮጵያ ነች የማትደራደርበት መባል የሚገባት በአባይ ውሃ ዙሪያ እንጂ ግብፅ አይደለችም። ምክንያቱም ግብፅ እኮ ተቀባይ ነች፣ ቦጥቧጭ፣ አላቢ፣ እኛን እንደ አሜሪካ ላብ የምታልበን፣ የምትሰርቀን፣ የምትዘርፈን አገር ነች እና ደግሞ የምታባላን አገር ነች እና ከኢትዮጵያ ለሚሄድ ሀብት የማትደራደርበት ብንል ትንሽ ቃሉን የነሱ መብት አድርገነው ስለሚሆን እኔ ያንን ቃል አልጠቀምም። እና ምንድነው ግብፅ በአባይ ውሃ ዙሪያ ከኢትዮጵያ ጋር የገባችበትን ውዝግብ መሰረት በማድረግ ፕሬዝዳንት ዶናልድ ትራምፕ ይሄንን ሐሳብ ወይም ዕቅድ የማትቀበይ ከሆነ ከኢትዮጵያ ጋር ባለው ውዝግብ ውስጥ እኛ ምንም አንረዳሽም ወደሚል ድምዳሜ ሄዱ። ድሮም እኛ ላይ ተጽዕኖ የሚያደርጉት አሜሪካውያንና እነኚህ የአውሮፓ ሀገራት በተለይ እንግሊዝ እንጂ ቀድሞውን ማለት ነው። ምክንያቱም በኤርትራ የነበረውን ወደ ኋላ ስትመለሱ ታሪኩን ማስታወስ ይቻላል። ጣሊያን ከኤርትራ ስትወጣ ኤርትራን የያዘቻት ማነች? እንግሊዝ ነች። ይሄ ማለት ኤርትራ በዛ ቀጠና ላይ አገሩና እንድትመጣ ፍላጎት ነበራት ማለት ነው። በአባይ ውሃ ዙሪያ አሁን ድረስ የምንባላበትን መርዝ ትታሄደችው ማነች? እንግሊዝ ነች። ግብፅ ደግሞ የእንግሊዝ ተቀጽላ ነች። ኮፒ ፔስት ለማድረግ ነው እየሞከረች ያለችው። እንደሚታወቀው በአብዛኛው ኦልሞስት በመላ የአፍሪካ አህጉር ማለት ይቻላል አርቲፊሻሊ ክሬኤትድ የሆኑ ባውንደሪስ ኤንድ ዲማርኬሽንስ ስላሉ ዲማርኬሽኖች፣ ይሄ በሀገራት መካከል ያሉ ዳር ድንበሮች እና እነኚህ የተሰመሩ ዓለም አቀፍ የተባሉ የድንበር መስመሮች አብዛኞቹ የሚያጋጩ ናቸው። ይሄ በራሱ እንግሊዞች እና አጠቃላይ የቅኝ ገዢ አገራት አፍሪካ ሁሌም ሰላም አግኝቶ እንዳይኖር ወይም እንዳይለማ በሆነ ነገር እንዲጋጭ ለማድረግ የፈጠሩት ነው። አርቲፊሻሊ ነው ይሄ ክሬት የተደረገው እና በዛ የተነሳ አሁንም ድረስ ኢትዮጵያና ኤርትራን ጨምሮ ኢትዮጵያና ሱዳንን ጨምሮ ሌሎች ሀገራትም በአፍሪካ በርካታ ሀገራት በድንበር ይጋጫሉ ወይም የድንበር ኢሹ አላቸው። አንድ ደስ የሚለው ነገር ይህንን መፍትሄ ለማስቀመጥ የአፍሪካ አንድነት ድርጅት ያኔ 1960ዎቹ ሲመሰረት አንድ በጎ ነገር ያስቀመጠው ነገር የአፍሪካ አገራት ወይም የህብረቱ አባል አገራት ዳር ድንበራቸው በቅኝ ግዛት መሪዎች ወይም ደግሞ ሀገራት የተወሰነ ወይም ተሰምሮ አሁን ያለው ዘላቂ ሆኖ ይቀጥላል የሚል ዲክላሬሽን ነበር፣ ድንጋጌ አስቀምጦ ነበርና በሱ ነው ሰላም ትንሽ ሊወርድ የቻለው። ለምን? እርስ በርስ ለዛ ህግ ተገዢ ስለሆኑ ወይም ተገዢ ነን በሚል ማለት ነው። በእርግጥ ሙሉ በሙሉ ተገዢ ናቸው፣ ጥያቄ አለው። እና ይሄንን ተከትሎ አሁን በዚህ ቀጠና የተለያዩ ለውጦች እየተስተናገዱ ነው ያሉት። ይህንን ስናነሳ በዋናነት መገንዘብ ያለብን እዚህ ጋር ምንድነው ኢትዮጵያ የቀይ ባህር በርን ማግኘት የምትፈልገው ከህልውናዋ ጋር የተያያዘ እንደሆነ አሜሪካኖች ያውቃሉ፣ አውሮፓውያኖች ያውቃሉ። በተመሳሳይ የአረቡ ዓለም ሀገራትም ያውቃሉ፣ እነ ራሽያና ቻይናም ያውቃሉ። እና አሜሪካ ያንን ጨዋታ በወቅቱ ይዛ ስትመጣ ግብፅ ውዝግብ ውስጥ ነበረች። ጋዛውያንን ልቀበል ወይስ እንዴት ነው? ከዛ ግብፅ እምቢ ስትል ሶማሌላንድ፣ ኢትዮጵያና ሱዳን ይሰፍራሉ ተባለ።
አንዴ ደግሞ ሊቢያ ሊሰፍሩ ይችላሉ ተባለ። ሌላ ጊዜ ደግሞ ሶማሌላንድ፣ ኢንዶኔዥያና ሱዳን ውስጥ ሊሰፍሩ ይችላሉ ተባለ። ያም ሆነ ይህ ሄዶ ያው እንግዲህ በሰባኛው በጣም ታሪካዊ በተባለው ባለፈው የሴፕቴምበሩ የሰባኛው የዓለም አቀፍ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ በርካታ ሀገራት ወደ 175 እንደዚህ ምናምን የሚሆኑ ሀገራት የፍልስጤምን አገርነት ደግፈዋል። በአውሮፓም ቀንደኛ የሚባሉ አገራት እንደ ፈረንሳይ፣ ስፔን፣ በዋናነት ስፔን፣ ጣሊያንን ጨምሮ አብዛኞቹ እንግሊዝም መጨረሻ ላይ እጅ ሰጥተዋል። ያው ያንን ነገር ተቀብለውታል። አሁን እዚህ ጋር ምንድነው በዛን ወቅት ግን አብዱልፈታህ አልሲሲ ወደ ሳውዲ አረቢያ መጥተው ነበር። ወደ ሳውዲ አረቢያ የመጡት አንድም የኢትዮጵያ አካሄድ ቀጥሎ ወደ ባህር በሩ ነው። ኦልሬዲ ግድቡን ልናስቆም አልቻልንም፣ ይህንን የባህር በር ግን የሆነ መላ አርጉበት ብለው ከሳውዲ አቻቸው ጋር አውርተው መክረው እንደተመለሱ የሚያሳይ መረጃ አለ ያኔ። ከዛ ደግሞ ሁለተኛ አጀንዳ የአሜሪካ መንግስት በግብፅ ላይ ጫና እንዳያደርግ፣ ምክንያቱም አሜሪካ ዋን ኦፍ በጣም ስትሮንግ አሊያንስ ኢን ደ ሚድል ኢስት የአሜሪካ ማለት ነው። በመካከለኛው ምስራቅ የአሜሪካ ዋና የምትባል አጋር ነች ሳውዲ አረቢያ። እንደገና ደግሞ ሳውዲ አረቢያ በጣም ከፍተኛ የሆነ ኢንቨስትመንት ነው ያላት በአሜሪካ። ላይክዋይዝ አሜሪካም ምስራቅ እና መካከለኛው ምስራቅ እዚህ በአረቡ ባህረ ሰላጤ ቀጠና ውስጥ ዋናም ከምትላቸው አጋሮቿና ሀብታም ከሆኑ ሀገራት ተጽዕኖ ከሚፈጥሩ ሀገራት መካከል ሳውዲ አረቢያ አንዷ ነች፣ በብር የተነሳ ማለት ነው። አሜሪካ በግብፅ ላይ የምታደርገውን ተጽዕኖ እንድትቀንስና በአንጻሩ በሌላ በኩል ግብፅ ኢትዮጵያን ለማስፈረም እየጣረች ያለችውን ፊርማ እንድታስፈርም አሜሪካ እንድትረዳት አሸማጋይ ሆነው እንዲቀርቡ ነበር የተጠየቁት እና በምትኩ ደግሞ የሳውዲ አረቢያን ቀጠናዊ የበላይነት የሚደግፈውን የሳውዲን የቀጠናውን የጂኦፖለቲካል ስትራቴጂካዊ ፎሪን ፖሊሲ ግብፅ እንደምትደግፍና የሳውዲ የበላይነት ያለበት ቀጠና እንዲሆን ኤርትራን ጨምሮ በቀጠናው ያሉ አገራትን በሳውዲ ስር ለማስገባት እንደምትሰራ ተስማምተው ነበር። እንግዲህ ጊዜ አልፎ ነገሮች እንግዲህ ከወራት በኋላ ተቀይረው ኢሳያስ መጀመሪያ ለ5 ቀን ካይሮ ገቡ፣ ተወያዩ፣ ታከሙ። ከዛም በኋላ ወደ አገራቸው ተመልሰው ፖርት ሱዳን ሄዱ፣ ከአልቡርሃን ጋር ተማከሩ። ከዛ ደግሞ ወታደራዊ ጥምረት ፈረሙ። ከዛ ተመልሰው የነበረውን ወታደራዊ ስምምነት አጸደቁና ሳውዲ አረቢያ ሄዱ። አሁን በሳውዲ አረቢያ ደግሞ ምን እየሰማን ነው? ሳውዲ አረቢያ እንደ አውሮፓውያን አቆጣጠር በመጪዎቹ 5 ዓመታት ማለት ነው which means በ2030 ቪዥን 2030 በሚል ሳውዲ አረቢያ ኢኮኖሚዋን ቡስት ለማድረግ እና ይሄ ጂኦፖለቲካል ኢንፍሉዌንሷን ወይም ደግሞ ተጽዕኖዋን ለማግዘፍ ለማሳደግ ያለመ ስትራቴጂካዊ ቅድ አቅዳ ነድፋ እየተንቀሳቀሰች ነው የሚገኘው በዚህ ቀጠና ላይ በቀይ ባህር ቀጠና ማለት ነው። ይሄ ደግሞ ለኤርትራ በጣም ትልቅ ዕድልን የፈጠረው በአንድ በኩል ለምንድነው ከተባለ ሳውዲ አረቢያ ቀጠናው ላይ የሚገዳደራትና እሷ የምትለውን ብቻ የሚፈጽም እንጂ እሷ የምትለውን የማይፈጽም ወይም ደግሞ ቀጠናው ላይ የሚቃወማት ወይ ከሷ ኃይል ጋር ተነጻጻሪ የሆነ ኃይልን ሊያራምድ የሚችል አገርም ኃይልም እንዲኖር አትፈልግም። ከላይ ያሉት አገራት ሌላ ያለውን አገራትን በሚመለከት ኦልሬዲ ሳውዲ አረቢያ የአሜሪካ አጋር ነች ይታወቃል። ከነሱ ጋር ምንም መፎካከር አትችልም። ግን ከነሱ በታች ለምሳሌ የተባበሩት አረብ ኤሚሬትስም ብትሆን ኢትዮጵያም ብትሆን ቱርክም ኢቭን ዋይኖት ቻይና አሜሪካን ትጠቀማለች ቻይናን ለማስወጣት። ለምን? ሳውዲ አረቢያ እዛ ጋር የበላይ ሆነች ማለት ኦልሬዲ አሜሪካ የበላይ ነች ማለት ነው። ቢኮዝ የሳውዲ አረቢያ የውጭ ግንኙነት ፖሊሲ የአሜሪካን ብሔራዊ ጥቅም የሚያስጠብቅ ነው። እንደውም እየወጡ ያሉ መረጃዎች ከዚህ በፊትም የተሰሩ ሪሰርቾች አብዛኞቹ የአረቡ ዓለም ሀገራት የውጭ ግንኙነት ፖሊሲያቸው በእንግሊዝ የተሰራ ነው የሚባለው። በቃ በእንግሊዛውያን የተቃኘ ነው የሚባለው። ያ ማለት የምዕራብ ተኮር ጥቅምን ማዕከል ያደረገ ነው። በምንም መልኩ ከምዕራባውያን ጋር የሚጋጭ አይደለም። ኤክሴፕት እነ ኢራቅና ወደዛ በተለይ እነ ኢራን ምናምን አፍጋን ወደ ፓኪስታን እያለ ወደ ህንድ እያለ ሲሄድ እየቀነሰ ይመጣል። እና አሁን ኢሳያስ ለ4 ቀን ጉብኝት ብለው ሳውዲ አረቢያ እንደሄዱ እናውቃለንና በመጀመሪያው ቀንም በሁለተኛው ቀንም በነበራቸው ውይይት የኢትዮጵያ የባህር በር ጥያቄና የቀይ ባህር ጉዳይ በዋናነት ደግሞ የአሰብ ወደብ ጉዳይ
ትልቅ ትኩረት የተሰጠውና ዋና የመነጋገሪያ አጀንዳቸው እንደነበር የወጡ መረጃዎች አመላክተዋል። በተለይ ሳውዲ አረቢያ ኤርትራ በቀጠናው ላይ አቅም አልባ ሀገር እንደሆነች ስለምታቅ እንደፈለጋት ማሾር ነው የምትፈልገው። እንደፈለጋት ደግሞ እያሾረቻት። አሁን የኤርትራ መንግስት ከግብፅ ከካይሮ የተሰጠውን አቅጣጫ ይዞ ራሱም ደግሞ ምቀኝነት ስላለበት ኢሳያስ በነገራችን ላይ የትኛውም በቀጠናው ያለው ሀገር እንዲያድግ አይፈልግም። ይሄ የነተበ ልብስ ለብሶ ዜጋው ምናልባት እኔ እንጃ በምግብ እንኳን በአግባቡ ጠግቦ እንኳን ሳይበላ በቃ አምባገነኖችን እየፈራ አጎንብሶ የሚኖር ስልጣን የህዝብ መሆኑ ቀርቶ የአንድ ግለሰብ ብቻ ሆኖ እንዲዘልቅ የሚፈልግ አይነት ፐርሰናሊቲ ያለው ሰው ነው። ተመልከቷቸው ኤርትራውያንን። እስኪ ጎብኚዎች አሁን ላይ ዩቲዩብ ላይ የሚለቋቸውን ቪዲዮዎች ተመልከቷቸው። የህዝቡ ነባራዊ ተጨባጭ የኑሮ ሁኔታ፣ የኑሮ ዘይቤው፣ አጠቃላይ እንቅስቃሴዎቹን ተመልከቷቸው። ኤርትራ እኮ የሌላ አገር ማንነት ኤርትራውያን ሳይወዱ ሳይፈልጉ የሌላ አገር ማንነት እንዲሸከሙ እኮ እንዳደረጋቸው እኮ አሁን አይደለም እኛ የምናውቀው ቆይቷል። ለምሳሌ የኤርትራ ሎጎ ተመልከቱት። እንደ ሀገር ግመሉን ነው እዛ ላይ ያስቀመጠው። ግን እውነት ለመናገር የኤርትራ ሎጎ በግመል የሚገለጽ ነው? አንድ ጊዜ የዩጋንዳው ፕሬዝዳንት ዩዌሪ ካጉታ ሙሴቬኒ ምናሉ፣ አንድ ቀን በደቡብ ሱዳንና ደቡብ ሱዳን ሳትገነጠል በደቡብ ሱዳንና በአሁኗ ሰሜን ሱዳን መካከል ግጭት ነበረና የነጻነት ተዋጊዎቹ የደቡብ ሱዳን ማለት ነው በከፍተኛ ሁኔታ እየታገሉ ነበርና ሳናግራቸው ቀድሜ እነሱን ዳርፉር ውስጥ ጥቁር ዜጎች ጃንጆይድ የሚባሉ አሉ፣ ወይም አርኤስኤፍ ድሮ የሚመራቸው ይሄ የሱዳኑ አሁን ጀነራል ሙሐመድ ሐምዳን ዳጋሎ የሚመራው ጦር ነበርና ጃንጆይድ የሚባል ቡድን አለ። በሱ በከፍተኛ ሁኔታ በቆዳ ቀለማቸው ምክንያት አረብ አይደላችሁም እየተባሉ እየተጨፈጨፉ ነው ያሉት። እኛ አገር መሆንን ብቻ ነው ነፃ መሆንን ብቻ ነው የምንፈልገው ነው ያሉት ጥቁሮቹ ማለት ነው። እና አልበሽርን ሄጄ ሳናግረው ሁኔታውን በደንብ ስረዳው አሉ። ይህንን የሚሉት ሙሴቬኒ ናቸው። ቪዲዮም አለ ክሊፑ ዩቲዩብ ላይ ማየት ትችላላችሁ። ይህንን የተናገሩት አሁን ላይ ደቡብ ሱዳን ያለውን ግጭት ለማስቀረት የሰላም ጥሪ እና እርቅን በጠሩበትና ይፋ ባደረጉበት ወቅት ነው። ደቡብ ሱዳን ጁባ ሄደው ሁለቱ የሚጣሉ እና የሚቃረኑ ሪቫለሪስ ወይም ደግሞ እነኚህ ተቀናቃኝ ኃይሎች በሬክ ማቻርና በሳልቫኪር ደጋፊዎች መካከል ያለውን ቅሬታ በሰላም እንዲፈታ ለማድረግ ንግግር ሲያደርጉ ነው። እችንም በዛው ጠቆም ያደረጉት ምሳሌ ማለት ነው። እና አልበሽርን ሄደው ሲያናግሯቸው የቀድሞውን የሱዳኑን ፕሬዝዳንት ምን አልኳቸው አሉ? እናንተ እኮ አፍሪካውያን ናችሁ። አፍሪካውያን ሆናችሁ እንዴት ነው ጥቁሮችን የምትጨፈጭፉት? ይሄ ትክክል አይደለም። በተለይ ደግሞ እነሱ አገር ለመበተን ወይ ደግሞ ሌላ የሽብር እንቅስቃሴ ውስጥ ገብተው እርምጃ ቢወሰድ ችግር የለውም። በቆዳ ቀለም ምክንያት አረብ አይደላችሁም ብላችሁ እንዴት እርምጃ ትወስዳላችሁ? እናንተ ራሳችሁ እኮ አረብ አይደላችሁም ስላቸው ምን ማለት ነው ብሎ ጠየቀኝ። ከዛ ጥያቄ ያቀረብኩለት እኔ መልሼ አንተስ ምን ልትል ፈልገህ ነው? አረብ ነህ እንዴ? አረብ ናችሁ ወይ ብዬ ጠየቅኩት። ከዛ አረብ ነን የምትል ከሆነ እነሱ ጥቁር ናቸው፣ መልካቸው አይቀየርም፣ ነፃነት ስጧቸው። አለበለዛ ደግሞ የሱዳንን ሰላምና ደህንነት የምትፈልግና የህዝቡን የጋራ ተጠቃሚነት ማዕከል ያደረገ እንቅስቃሴን ከሆነ ደግሞ የምታስተዳድረው አገር አንድነቱ ተጠብቆ ሳይከፋፈል እንዲኖር የምትፈልግ ከሆነ ደግሞ ለህዝቡ እፎይታ ስጠው፣ መብቱን አክብርለት ብለው ብዬ ነገርኩት አሉ። እና በሚያስገርማችሁ ሁኔታ አልበሽር አረብ ነኝ የሚለውን የመረጠው ነው ያሉት። ይህን ያነሳውላችሁ ለምንድን ነው? ኢሳያስ አፈወርቂ ምኑ ነው አረብ? እኔ ግራ ግብት የሚለኝ ነገር ኤርትራ ውስጥ ማን ነው የፖለቲካ ስልጣን ይዞ ያለው? ኤርትራን እየመራት ያለው ደጋማ ቦታው ላይ የሚገኘው የኦርቶዶክሱ በአብዛኛው ኃይል ነው እና ደግሞ በእርሻ የሚተዳደረው ነው። ምንም ከግመል ጋር የሚያገናኝ ነገር የለው። አስቡት፣ ፐርፐዝሊ የኤርትራን ናሽናል ሎጎ ተመልከቱት፣ ግመሉን ታያላችሁ። ምን ያገናኛቸዋል? ኢሳያስ ግመል ከሚያረባ ቤተሰብ አልተፈጠሩ። እንደገና ደግሞ በኤርትራ ያለው አጠቃላይ አሁን ያለው ተጨባጭ ነባራዊ ሁኔታ የሰሜን ተራራማ ወይም ደግሞ ደጋማ የሚባለው የኤርትራ አካባቢን ማዕከል ያደረገ የፖለቲካ የበላይነት ነው ያለው ኤርትራ ውስጥ። ግን ይሄ ነገር ለምንድን ነው የሆነው? ለሶስት ነገር ነው። አንደኛ ይሄ ኤርትራ የሚባለው አብዛኛው በነገራችን ላይ ምጽዋን ጨምሮ ነው መነግራችሁ፣ አብዛኛው የቀይ ባህር ኮስታል ኤሪያ
በቀይ ባህር አፋሮች ይዞታ ስር ነው ያለው ከጥንትም። ስለዚህ የነሱ አገር እንደሆነ ስሜት እንዲሰማቸው በውሸት ማለት ነው። ምንም እኮ ሮል የላቸው። ከ270 ሺህ እስከ 375 ሺህ የቀይ ባህር አፋር ተፈናቅሏል ከቀይ ባህር ቀጠና። አስቡት፣ በዚህ በጣም ሞቃታማ አስቸጋሪ ለመኖር ከባድ በሆነ የቀይ ባህር ቀጠና ላይ እና አጠቃላይ የምስራቅ አፍሪካ ቀጠና ላይ የሚኖረው የአፋር ህዝብ ተፈናቅሏል በዚህ ደረጃ። ይህንን የቀይ ባህር አፋሮች አሁን ወደ ትጥቅ ትግል የገባው ህብረት ነው ያስታወቀው፣ በመረጃ አስደግፎ ለተባበሩት መንግስታት ድርጅትም ገብቷል። ይሄ ነገር እንግዲህ ይሄ ሰው ነው ልክ የነሱ አገር እንደሆነ አድርጎ ግመልን ሎጎ አረገው፣ ናሽናል ሎጎ። እኔ ከግመል ጋር ጥላቻ ስላለኝ አይደለም፣ ወይ ደግሞ ምንም እንደዚህ አይነት ከዛ ጋር የሚያገናኝ ነገር አለም። ግን ምን ያህል በቃ በአሻጥርና በተንኮል የተሞላ አካሄድ ከመጀመሪያውም ሲሄዱ እንደነበር እንድትረዱ ነው። ሁለተኛ አረብ ነኝ እያሉን ነው። እንደሚታወቀው ግመልን ብዙ ጊዜ ሰው ትዝ የሚለው ከአረቦቹ ጋር የተገናኘ ነው። ለምንድን ነው ከአረቦቹ ጋር ይሄን ያልኩት? አብዛኛው ጊዜ ግመል የት ነው የሚኖረው እና የየትኛው አካባቢ ህዝብ መገልገያ ነው? የቤት እንስሳ ነው። በኢትዮጵያ ውስጥ ሶማሌ ክልል፣ አፋር ክልል ቆላማ ቦታዎች፣ እዚህ ወደ ወሎ ውስጥም አለ፣ እንደገና ባሌና አርሲ ውስጥ እዚህ ቆላማ ቦታዎች አለ ባጭሩ ኢትዮጵያ ውስጥም። ነገር ግን በአብዛኛው ይሄ ካራቫኖች አሉ አይደለ? ሰሜን አፍሪካና መካከለኛው ምስራቅ ያሉ፣ እንደዚሁም ቻይናና ሞንጎሊያ በረሃ ውስጥ ያሉ አምሶሪ ቱ ሴይ በእንግሊዘኛው ኖማድ ነው የሚሏቸው። ግን እነኚህ የበረሃ ተጓዥ ነጋዴዎች ናቸው የሚጠቀሙበት። አረብ ሀገር ደግሞ ይታወቃል ግመል ያለው እንትን ለግመል ያላቸው ቦታ። ኢሳያስ አፈወርቂ አረብነትን ስለተጠመቀ አረብ ሳይሆን ማለት ነው። አንደኛ የአረብ ባህልን አያራምድም ኢሳያስ። ከዛ አይነት ማህበረሰብም አልወጣም። ተንቤን ነው የተወለደው፣ ትግራይ ውስጥ ነው የተወለደው። ኢትዮጵያዊ እኮ ነው ኢሳያስ። ትግራይ ክልል ኢትዮጵያ ውስጥ ነው የተወለደው ኢሳያስ። አንደኛ የዛ ባህልም የለውም፣ ጭራሽ የለውም። ሁለተኛ ኤርትራ ውስጥም ያ ባህል አይንጸባረቅም። አሁን አፋሩ እኮ ተገፍቶ ምንም እኮ ሮል የለውም አፋር። ሁለተኛ እስልምና ሃይማኖት እኮ ኤርትራ ውስጥ በህዝቡ ጥረት እየሞተ እንጂ ህዝቡ እኮ ያኖረው ምንም ሮል እንዲኖሩ አላደረገም ኢሳያስ አፈወርቂ። ግን አረብ ነኝ ይላል። ኢማጂን ማሳያ ልስጣችሁ። ስንት ዑለማዎች ናቸው ታስረው እዛው እስር ቤት ያለቁት? እና ኤርትራ ውስጥ ስንት ጊዜ ነው በሃይማኖት ምክንያት ተቃውሞ የተነሳው? በተመሳሳይ ሌላ ሃይማኖቶችም ፈጽሞ አይፈቀድም። እንደውም እንደ ፕሮቴስታንት ምናምንም አይፈቀድም። የካቶሊክ አባት ወይም የሃይማኖት መሪ ታስረዋል። የእስልምና ሃይማኖት መሪ ታስረዋል። የኦርቶዶክስ ክርስትና ሃይማኖት መሪዎች ታስረዋል። ይሄ ሰውዬ ሴኩላር በቃ እና እንደፈለገው ነው የሚኖረው። ግን ሎጎን ያንን አረገ። አያችሁ። ሶስተኛ ነገር እኛ ቆላማዎች ነን፣ የቀይ ባህር ልጆች ነን ለማለት something which is በጣም absolutely wrong የሆነ ሜሴጅ ነው ለማስተላለፍ የሚሞክረው always ማለት ነው። ስለዚህ አሁን ነገሩ አፍጥጦ ሲመጣበት ኢትዮጵያ የባህር በሩን እንደምትቀበለው ሲያቅ ሳውዲ አረቢያን ሄዶ ጎትቶ ለምኖ አሰብን እንድትወስድ ወይም አሰብን በሊዝ እንድትቀበለው። በነገራችን ላይ እኮ ሳውዲዎች አሁን ምንድን ነው የሚያደርጉት መሰላችሁ? ገንዘብ እኮ አይሰጡትም። ሙሉ ገንዘብ እኮ አይሰጠውም። አሁን እየወጡ ያሉ መረጃዎች በ15 ቢሊዮን ዶላር አሰብን ለሳውዲ አረቢያ ሊሰጥ ነው እየተባለ ነው። ከዚህ ቀደም ነግሬያችኋለሁ። የኳታር መንግስት ወይም ኳታር የዳህላክ ደሴቶችን ከዳህላክ ደሴቶች መካከል ሁለቱ ደሴቶችን የ100 ሚሊዮን ዶላር ኢንቨስትመንት አደርግበታለሁ ብላ ከኤርትራ በ99 ዓመት ሊዝ ተቀብላለች። አያችሁ የኢሳያስ አፈወርቂ አካሄድ ኢትዮጵያ ፈጽሞ ወደ ቀይ ባህር ቀጠና እንዳትሄድ ምን አይነት አሻጥር እየሰራ እንደሆነ። ይሄ የተደረገው ኢትዮጵያ የባህር በር ጥያቄ ባነሳች በወራት ውስጥ ነው። ይህን ውሳኔ ወስኖ የፈጸመው ይህንን ስምምነት ዳህላክ ላይ ሌክዠሪ ሪዞርት ዲቨሎፕመንት ፎር ኳታሪ ኢሊትስ ይላል። 99 ይር ሊዝ። አሁን ምስልም አለው። በነገራችን ላይ ግንባታ ተጀምሯል፣ የሪዞርቶቹ ማለት ነው። ነገር ግን አዳዲስ መረጃዎችን መሰረት ያደረጉ መረጃዎች ወጥተውበት ነገሩ ካፈተለከበት በኋላ ጉዳዩን የጀመርነው በ2007 ነው አሁን አይደለም የሚል መግለጫ ሰጠ፣ በአፈቀላጤዎቹ በኩል ማለት ነው። አስቡት። እንደውም በጣም የሚገርማችሁ ነገር ጽሑፉ መረጃው ሲወጣ ሞሳድና ሲአይኤን ያጋለጡት the areas are generally not accessible to the public or most Eritreans ነው የሚለው። የሚገርማችሁ ነገር ዋይ ሪዞርት ከሆነ
ቢያንስ ኤርትራውያን ሄዶ መዝናናት አለባቸው አይደል? ቢያንስ አያውቁትም፣ መሄድ አይፈቀድላቸው። ለምንድነው ሲባል ለካ የኢራን ሚሳኤሎች እስራኤል ላይ ሲተኮሱ የነበሩት አንድም ከዳህላክ ደሴቶች ነበሩ። ለምን? ኢራንና ኳታር የነበራቸውን ግንኙነት ታውቃላችሁ። ለዛ እኮ ነው እስራኤል ጦርነቱ ከኢራን ጋር የተካሄደው የ12ቱ ቀን ጦርነት ካለቀ በኋላ በቀጥታ የሐማስ ተደራዳሪዎች ሊደራደሩ ኳታር ዶሃ በከተሙበት ጊዜ እነሱ አሉበት የተባለውን ሕንፃ ታርጌት አድርጋ የኋላ ይህንን ቂም ስላላት የመታቻት። አስቡት፣ ለ99 ዓመት እኛ ጅቡቲን ሰጥተን በዛው እንደረሳናት ወይም እንደተወሰደችብን ማለት ነው። እና በአጠቃላይ አሁን ላይ ሳውዲ አረቢያ ምን እያደረገች ነው? ወደ 15 ቢሊዮን ዶላር የሚቆጠር ኢንቨስትመንት በአሰብ አካባቢ ኢንቨስት ለማድረግ እየሞከረች ነው የሚል ሐሳብ አለ። እኔ ግን በዚህ አልስማማም። ቢኮዝ 15 ቢሊዮን ዶላር በጣም ቢግ መኒ፣ በጣም ብዙ ገንዘብ ነው ይሄ። አሰብ ላይ ብቻ ይህንን ኢንቨስት ያደርጋሉ የሚል እምነት የለኝም። ምናልባት ኤርትራን ከሱ ካልገዙት፣ ምክንያቱም እሱ እንደፈለገ መሸጥ ችግር የለበትም። ባለፈውም የአሜሪካው አምባሳደር ቲቦር ናጅ ምንድን ያሉት? የኤርትራ ዕጣ ፈንታ ያሳስበኛል። ኢሳያስ አፈወርቂ መጨረሻው ወይ እንደ መንግስቱ ከሀገር መብረር ነው አለ። ይህን ስል መንግስቱ በዚህ መልኩ ወጥቶ አልወጡ የሚለው ጉዳይ አከራካሪ እንደሆነ ይታወቃል። ሲአይኤ በመንግስቱ ላይ ወይም በደርግ መንግስት ላይ ምን እንደሰራ ይታወቃል። ያንን በመርሳት አይደለም፣ ግን ጀስት አምባሳደሩ ያሉትን ነው ቃል በቃል እየተጠቀምኩ ያሉት። ወይ እንደ መንግስቱ መብረር ነው አሊያም እንደ ሊቢያው ጋዳፊ የሞትን ጽዋ እዛው ቁጭ ብሎ ይጠጣል ነው ያሉት። ይሄ ግን አይቀርም። ኤርትራውያን ወደ ዲሞክራሲ ስርዓት ይሸጋገራሉ ነው ያሉት። ይህንን ያሉት ከወራት በፊት ነው። የአሜሪካው አምባሳደር ከዚህ ቀደም በኢትዮጵያ የአሜሪካ አምባሳደር በመሆን ያገለገሉ የምስራቅ አፍሪካ ቀጠናን የሚያውቁ የኤርትራን ጉዳይ ከመመስረቷ ጀምሮ በደንብ የሚያውቁ ሲአይኤን የሚያግዙ ከሲአይኤ ጋር የሰሩ ሰው ናቸው። የአሜሪካ ስቴት ዲፓርትመንት አማካሪ ናቸው አሁን ላይ። እና ምንድነው አሁን እዚህ እየሆነ ያለው? ዋናው የሳውዲ አረቢያ ወደዚህ ቀጠና እንድትመጣ የተፈለገው የኢትዮጵያን የባህር በር ጥያቄ መልስ እንዳያገኝና ኢትዮጵያ ወደ ቀይ ባህር እንዳትወጣ ነው። ይሄ የኢሳያስ አሻጥር ነው። ዚስ ማች ኢትዮጵያን ይጠላል። ልንገራችሁ፣ አንድም ደግሞ ኤርትራዊ እንዴት ኢትዮጵያን ትተን ከሌላ ከነ ግብፅና ከነ ሳውዲ አረቢያ ጋር እንወዳጃለን ብሎ የጠየቀ ምናልባት እነ ብርጌድና አህመዱ አሁን የቀይ ባህር አፋሮች ኦልሬዲ እነሱ ድሮም ኢትዮጵያዊ ነን ብለዋል። እና አንዳንድ ተቃዋሚ ቡድኖች ካልሆኑ በስተቀር በምሁራን ደረጃ ኢምንት ነው። ለምን የሚል ጥያቄ ያስነሳል። ለምን? እነሱ ናቸው የሚጠቅሟቸው፣ ኢትዮጵያ ነች የምትጠቅመው። እንደው በስጋና ደምነትና በቆዳም በባህልም በታሪክም በበርካታ ነገሮች አረብ ናችሁ። ኤርትራውያን አረብ ናችሁ አይደላችሁም? አረብ ናቸው አይደሉም? ከኢትዮጵያ ጋር ነው የተሳሰሩት። ምንጫችንም አንድ ነው፣ ከኢትዮጵያ ነው ምንጩ። ምንም ሌላ ጥያቄ የለው። ግን ሄደው እዛ ባህር ተሻግረው ኢሳያስ ስለተጠመቀ አረቢዝምና ይሄ ጋማል አብዱል ናሲር በነበረ ሰዓት አይደል የኤርትራ የነጻነት እንትን የተጀመረው? ምንድነው የሆነው ታዲያ? ናሲሪዝም የሚባል እንትን አለ፣ የአረብ አብዮት። እና ምን እንበለው ፊሎሶፊ እንበለው ብቻ በአብዮት ነው ግን የሚታወቀው። ያንን ነው ተጠምቆ ኢሳያስ ኤርትራ ላይ ተግባራዊ ያደረገ የቆየው። በመሃል ለገሃር ሱቅ ወይንም የመኖሪያ ቤት እንዲኖረው ይፈልጋሉ? እንግዲያውስ ጊፍት ሪል ስቴት በሁሉም ሳይቶቻችን ታላቅ ቅናሽ ይዘውሎት መጥቷል። ከሳር ቤት ቢሉ፣ ከቦሌ ካሳንቺስ ቢሉ፣ ከፒያሳ ርቀት ላይ የሚገኝ በመሃል ለገሃር ለርሶ ዘመናዊ ሱቆችንና የመኖሪያ ቤቶችን ለሽያጭ ሲያቀርብ በታላቅ ደስታ ነው። ከባለ 1 እስከ ባለ 3 መኝታ ቤቶችና የተለያዩ የካሬ አማራጭ ያላቸው የንግድ ሱቆች አለው። ከዚህ በተጨማሪም ያሉን ሳይቶች በ22 ሲኤምሲ ተክለ ሃይማኖት፣ በቦሌ አትላስ እንዲሁም በሀያት ከ45 በመቶ የባንክ ብድር ጋር ይጠብቆታል። ታዲያ ምን ይጠብቃሉ? አሁኑኑ በ0981 70 30 63 ላይ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። እና አሁንም ቀይ ባህር የማን ነው ማለት ነው? አንደኛ እዚህ ጋር የግመልን እንትን ለጥፏል። ስለዚህ ቀይ ባህር የአረቦቹ እንጂ የማንም ባህር አይደለም እያለ እኮ እየነገረን ያለው። እሱም እንደሚደግፈው አጀንዳውን እያስረዳን ያለው። ኢትዮጵያም እስራኤልም ወዘተ ሮል የላችሁም እያለን ቀይ ባህርን የአረብ ባህር ማድረግ አረባይዝ ማድረግ ማለት ነው። ኤርትራም ህዝቡ እምቢ ስላለ ወይም በተለያየ በጣም ቦንድድ የሆነ የኦርቶዶክስ ካልቸር ስላለ እንጂ ወስዶታል ቆይቷል። በጣም የሚገርመኝ ነገር ግን አንድም ሃይማኖት ኤርትራ ውስጥ ክብር የለው። ክብር ቢኖረው የሃይማኖት አባቶች እንደዛ ታስረው እንደ ፖለቲከኛ ሰው እንደሚያጋጭ ነገረኛ ፖለቲከኛ እዛው ተፈርዶባቸው ማቀው እንዲሞቱ አይደረጉ። ይህን ስል ደግሞ ፖለቲከኞች ይታሰሩ እያልኩ አይደለም። ግን
ቢያንስ የሆነ ስልጣን ይዞ ህዝብን አፋጅቶ ወይም ደግሞ ስልጣን ለቆ ታስሮ እንደተቀመጠ ፖለቲከኛ እዛ ፈርዶ አይተዋቸውም ነበር ለ20 ለ30 ለ25 ዓመት። ምክንያቱም የኢሳያስ አፈወርቂ መንግስት የሚታወቀው ተቃዋሚዎችን በማሰር በማስወገድ ወይም በመሰወር ነው። this is obvious። ይሄ በርካቶች የሚናገሩት ነው። አሁን ለታም ብርጌድ ንሓመዱ በአዲስ አበባ ያደረገውን ስብሰባ ሲጨርስ ይህንን የተናገረው መግለጫው ላይ በኤርትራ በቃ አሁን ላይ አዲስ ዲሞክራሲያዊ ስርዓት ካልመጣ የኤርትራ ህዝብ አደጋ ላይ ነው ብሎ ነው መግለጫ የሰጠው። ይህንን ደግሞ በጋራ ተባብረን ማስወገድ አለብን ሲሉ ነው እንግዲህ መግለጫ የሰጡት። እና አሁን የኢሳያስ አፈወርቂ ሳውዲ አረቢያን የመለመኑ ጉዳይ ለሳውዲ አረቢያ እንደ ዋና መጠቀሚያ እንድታደርገው ራሱን ሸጠ ማለት ነው። እና አሁን ሳውዲ አረቢያ ባክ ስታደርጋት ኤርትራን ወይም ደግሞ ኢሳያስን ዋና ኤም የምታደርገው ምንድን ነው? አንደኛ የፉድ ሴኪዩሪቲ ያለ በምግብ ራስን መቻል፣ ከእንደገና ቀጠናው ላይ ያለው ንግዷ የንግድ እንቅስቃሴው ኔትወርኩ በጣም ኤክስፓንድ ያደርጋል፣ ይሰፋል። በሌላ በኩል እንደ ተባበሩት አረብ ኤምሬትስ፣ ቻይና፣ ቱርክን የመሳሰሉ ኳታርን የመሳሰሉ በቀጠናው ስትሮንግ የሆነ ሆልድ እንዲኖራቸው ወይም ይዞታ እንዲኖራቸው የሚፈልጉ አገራትን በበላይነት ለማሸነፍ ይረዳዋል። ምክንያቱም ኦልሬዲ ኦልሞስት ከእስራኤል ውጭ ሁሉም ሀገር በሳውዲ አረቢያ እጅ ናቸው። ግብፅም ብትሉ ሱዳንም ብትሉ ሱዳን ያው አልለየም፣ ግን አልቡራን በሳውዲ እጅ ነው። አሁን ወደ ራሽያ ዞሯል። እንግዲህ እናያለን። ከዛ ውጪ ጆርዳን ከሳውዲ አረቢያ ጋር ፒስ ነች። ኤርትራ ራሷን ሸጣለች። ጅቡቲ እንደዛው ሸጣለች ራሷን። ሶማሊያም እንደዛው ሸጣለች። ሶማሊያ በእርግጥ የህንድ ውቅያኖስን ነው የምታዋስነው። እና እንደ አጠቃላይ ይሄንን ስናየው የኢሳያስ አፈወርቂ ራሱን መሸጥ ወይም ኤርትራን መሸጥ፣ አሰብን እንደ መደራደሪያ አድርጎ መሸጥ ወይም ማስቀመጥ ለኢትዮጵያ ያለውን ጥላቻ፣ በሌላ በኩል ደግሞ የኢትዮጵያውያን እድገት የኤርትራ ውድቀት ነው ብሎ እንደሚያምን ከሳምንታት በፊት ሆርን ሪቪውና የአዲስ አበባ ዩኒቨርሲቲ በጋራ ባዘጋጁት ፓናል ዲስከሽን ላይ በክብር እንግድነት ተገኝተው ንግግር ያደረጉት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ያተናገሩት ነገር ተረጋገጠ ማለት ነው። ለምን? እሳቸው ምን አሉ? የሻዕቢያ መንግስት የኢትዮጵያ እድገትን ወይም ኢትዮጵያን እንደ ጠላት ነው የሚፈርጀው። የኢትዮጵያ እድገት የኤርትራ ውድቀት አድርጎ ነው የሚያስቡ። ታዲያ ያ ባይሆን አሁን ሳውዲ አረቢያ ሄዶ አገር ይሸጣል? ለዛውም እኮ የራሱን ግዛት እሺ ቢሆን እሱ የሚመራውም ማለት ነው። የራሱም ግዛት የለውም። በእርግጥ እሱ ራሱ እኮ ማንነቱን እኮ ለውጦ ነው። በእርግጥ ችግር የለበትም ኢሳያስ የዚህ እና ያንን በስነ ስርዓቱ ያረጋገጠ ነው። ሳውዲ አረቢያ መታ ኢትዮጵያ አፍንጫ ስር ትቀመጥ። ለምን? ኢትዮጵያ የባህር በር እንዳታገኝ፣ ቀይ ባህርን እንዳትቀላቀል። ምን አይነት በጣም አሮጋንት የሆነ አስተሳሰብ ነው! ወይም ይሄ እንትን ነው አቋም ነው። የሆነ እኮ ምክንያት አልባ ጥላቻ እኮ በጣም የሚገርም። ይሄ በኢጎ የተሞላ ማለት ነው። ስለዚህ ሳውዲ አረቢያ ደግሞ ይህንን እድል ተጠቅማ እነኚህን ሀገራት በቀጠናው ይዞታ እንዳይኖራቸው ለማድረግ ትከላከላቸዋለች ማለት ነው። ቻይናን ትችላለች አላቅም። ዩኤን እየተገዳደረች ነው። ኢትዮጵያ ላይ ደግሞ ተጽዕኖ ለመፍጠር እየሞከረች ነው። መጨረሻ ግን ጉዳዩ በነፍስ ወከፍ መሳሪያም ቢሆን ከኢትዮጵያ ጋር ጦርነት ለማድረግ ግድ በቃ እንቅስቃሴ መጀመር እንዳለበትም ወስኗል ኢሳያስ። ይሄ ነው እየሆነ ያለው። ስለዚህ ኪ አስፔክቶቹ ምንድናቸው? ሳውዲ አረቢያ ኤርትራን ስትወስድ ወይም ባክ ስታደርግ ብለን ስናይ፣ አንደኛ የአሰብ ፖርትን አክሰስ ማድረግ ትችላለች። አሰብን በደንብ በማሳደግ እዛ አካባቢ የናቫል ቤዟን በማስፈር ለኤርትራ የጸጥታና ደህንነት ጋራንቲ ትሰጣታለች ነው። አንድ ግን ያልገባኝ ነገር እንደው አሁን ሳውዲ አረቢያ እዛ ጋር መታ አሰብን አልምታ የኤርትራ መንግስት እኛን እያስከፈለ እኛ አሰብን እንድንጠቀም ያስባሉ? ማን እንዲጠቀመው ነው እዛ ጋር? ለምሳሌ አሁን የአሰብ ወደብ ከኢትዮጵያ ውጭ የሚጠቀመው ማንም የለም። እንደው እንጠቀመው ከተባለ በኢኮኖሚ ሳውዲ አረቢያን ወደዛ ሲጋብዝ ኢትዮጵያ ለሳውዲ አረቢያና ለኤርትራ መንግስት እየከፈለች በአሰብ እንድትጠቀም ነው? እንግዲህ እናያለን። ግን እኔ ሳያምራችሁ ይቅርብል ነው የሚሻለው። አሁኑ አላቅም፣ ግን ትክክለኛ አካሄድ ነው ብዬ አላምነው። አስባችሁታል? ለማን ነው ፖርቱን የምታለማው? ሳውዲ አረቢያ ብታለማው ለማን ነው? ልነግድበት፣ እኛን እያስከፈለች እሷ እዛ ጋ ቁጭ ልትል ማለት እንጂ ምን የኤርትራ የትኛው ኢኮኖሚ በአሰብ በኩል ይካሄዳል? ማንም የሚጠቀመው የለም ይህን ፖርት። ማንም። ብቸኛው ሀገር ኢትዮጵያ ነች። ካለ ንገሩኝ፣ ከተሳሳትኩኝ ልታረም። እኔ እኮ ለማን እንደሚሰሩት ራሱ ይህን ፖርት እናለማለን ብለው ሲጣመሩ ራሱ ለማን እንደሚያለሙት ራሱ አለመረዳታቸው ግራ ግብት ነው የሚለኝ። ነው ሳውዲ አረቢያ በኋላ ላይ ከኛ ጋር ጦርነት እንደምትገባ አምናበት ነው እየገባች ያለችው። እንግዲህ
ሳውዲ አረቢያ ዌይት ኤንድ ሲ እንደሆነ የምትከተለው አፕሮች ዌይት ኤንድ ሲ እንደሆነ አውቃለሁ። ይህን አውቃለሁ ስል የሳውዲ መንግስት ራሱ ኢትዮጵያና ኤርትራ እንዲደራደሩ መግለጫ አውጥቷል። የሳውዲ የውጭ ጉዳይ ሚኒስተር ከዚህ ቀደም ኤርትራና ኢትዮጵያ እንዲደራደሩ ጠይቆ የኤርትራ መንግስት ራሱ ነው ጥሪውን ያቀረበው አደራድሪም ብሎ ከኢትዮጵያ ጋር። ከዛ ድርድሩ ሄዶ ሶስተኛ ምዕራፍ ላይ ሲደርስ የኤርትራ ልዑክ ቡድን ቀሩ። በመጀመሪያው ዙር በሁለተኛው ዙር ሄደው ቀሩ መጨረሻ ላይ። ለምን? የኢትዮጵያ አቋም እና ኢትዮጵያ ያቀረበችው መደራደሪያ ሐሳብ ሳውዲንም ገዢ ያደረገ ገዛት፣ ተቀባይነት አገኘ። ኢሳያስ ኢትዮጵያ ከተባበሩት አረብ ኤምሬትስ ጋር ስላለች ሳውዲ አረቢያ ላሸማግላችሁም ብላ የምታቀርበውን ጥሪ አትቀበልም ብሎ ነበር ያሰበው፣ ካልኩሌት ያደረገው። ኢትዮጵያ ግን ኢሚዲየትሊ ተቀበላ ቀድማ ነበር የልዑክ ቡድኗን የላከችው። እና ለማንኛውም ሳውዲ አረቢያ ኤርትራ አሁን እንደተባለው ኤግዛክትሊ ግን ይሄ መረጃውም ቅድም ያልኳችሁ ኦፊሻሊ የወጣ መረጃ አይደለም። የሳውዲ አረቢያ መንግስትም መግለጫ አልሰጠበትም። የኤርትራ መንግስትም ይህን ቁጥር ጠቅሶ መግለጫ አልሰጠበትም። ግን ኢሳያስ ሳውዲ አረቢያን አሰብን ወስዳ እንድታለማ ኦፊሻሊ ጠይቋል። ከዳህላክ ደሴቶች ሁለቱን ለኳታር ምን እንበለው ሸጧል እንበለው በሊዝ ነው ለ99 ዓመት የሰጠው። አሁን ደግሞ አሰብን ሳውዲ አረቢያ እንድትወስድ ጠይቋል። ሳውዲ አረቢያ ኦፊሻሊ ወስዳለው ብላ መግለጫ አልሰጠችም። እስካሁን እየጠበቅን ነው። ግን እየወጡ ያሉ መረጃዎች በውስጥ ይሄ ነገር እየተከናወነ እንደሆነ ነው። ስለዚህ ሳውዲ አረቢያ ኤርትራን ስትደግፍ አንድም አሰብ ወደብን አክሰስ እንድታደርግ፣ ሁለተኛ የጂኦፖለቲካል ስትራቴጂ ነው። እነኚህን እንደ ዩኤኢ፣ ቱርክ፣ ቻይና፣ ኳታር የመሳሰሉ ሀገራትን ኢቭን እስራኤልንም እዛ አካባቢ በተለይ እነኚህ አሁን የጠቀስኳቸው ሶስቱን ሀገራት ቱርክ፣ የተባበሩት አረብ ኤምሬትስና ቻይናን ካውንተር እንድታደርግ ነው። በሬድ ሲ ቀጠና በቀይ ባህር ቀጠና የሚንቀሳቀሱ ሀገራትን ማለት ነው። ከዛ በኋላ በጣም ቫይታል የሆነ ፉትሆልድ ወይም ደግሞ በጣም ወሳኝ የሆነ ይዞታ ይኖራታል ማለት ነው በቀይ ባህር መግቢያ በሆነው በባበል መንደብ። ለምን? ግብፅ ወደ ጅቡቲ የመጣችው የሆነ ኃይል ከነኚህ ሳውዲ አረቢያን ከሚቃረኑ የቀጠናው ኃይሎች ወይም ቀጠናው ላይ ኢንተረስት ካላቸው ኃይሎች ቀድሞ ጅቡቲን እንዳይዝ ነው። ጅቡቲን ከያዘ ማን ነው የሚያያዘው? ባበል መንደብ ነው የሚያያዘው። ያንን ያዘ ማለት በጣም ቫይታል ነው፣ በጣም ወሳኝ ነው፣ በጣም ስትራቴጂክ ቦታ ነው። ቀይ ባህር መግቢያ ስለሆነ እዛ ጋር ተጽዕኖ የሚያሳድር ኃይል በአገራቱ በቀጠናው ባሉ አገራትም በዓለም አቀፍ ደረጃም ተጽዕኖ ይፈጥራል። ግብፅን ወደ ጅቡቲ ላከ። ግቢያ ላይ ምን ብያቸዋለሁ? አልሲሲ ሳውዲ አረቢያ ሄዶ ከንጉሶቹ ጋር ሲያወራ የቀጠናው አገራት በሳውዲ አረቢያ ስር እንዲሆኑ አበክሬ እሰራለሁ አለ። አሁን እኮ ብር ስላለው አይደለም ግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጅቡቲ ገብቶ ወደብ አለማለሁ ብሎ ከጅቡቲ መንግስት ጋር በወደብ ማልማት ስምምነት የፈጸመው። ብሩ እኮ የሳውዲ አረቢያ ነው። ለምን? አጀንዳው ግብፅ አሁንም አሽከር ነች የሳውዲ አረቢያ፣ ኤርትራ ደግሞ የግብፅ አሽከር ነች። እነ ሱዳንም እንደዚህ ነው እየሆነ ያለው። ለምን? የቀጠናው ሀገር ለሳውዲ እንዲገዙ፣ ሳውዲ ደግሞ አሜሪካ ኢትዮጵያ ላይ ተጽዕኖ እንድታደርግ፣ የግብፅ ፍላጎት እንዲሟላ፣ ግብፅ ደግሞ የሳውዲ አረቢያን ቀጠናዊ የበላይነት ለማረጋገጥ አገራቱን ልታስተባበር ተስማምተው ነው እየሰሩ ያሉ። ስለዚህ ለዚህ ይረዳታል ማለት ነው። ሌላው ፉድ ሴኪሪቲ ኤንድ ኢኮኖሚክ ዳይቨርሲፊኬሽን ነው። ይሄ ከኢትዮጵያ ጋር ምናልባት እርቅ ከፈጠረች ወይም ደግሞ ኢትዮጵያና ኤርትራን የምታስማማ ከሆነ በኢትዮጵያ ውስጥ ካላት የእርሻ መሬት እህል እየጫነች በአሰብ በኩል ወደ ራሷ ትወስዳለች ማለት ነው። ፍራፍሬዎችንም እህልንም ሳውዲ አረቢያ በሌሎቹም የአፍሪካ ሀገራት ካላት እርሻ ማለት ነው። ለምሳሌ በጎረቤት ሀገራት ካላት እርሻ በዋናነት በኢትዮጵያ በጋምቤላ ክልል እንደዚህ አላት ይባላል እርሻ። ከነኛ አካባቢዎች በጣም ለነሱ አስፈላጊ የሆኑ ምርቶችን በአሰብ ወደብ በኩል ይዘው ለመሄድ ነው እቅዳቸው። ያ ማለት በጅቡቲ ላይ ያላቸውን ጥገኝነት ይቀንስላቸዋል። ይሄ ደግሞ ከአጀንዳ 2030 ጋር ከቪዥናቸው ጋር የተገናኘ ነው። ሌላው የጸጥታና የሴኪሪቲ ጉዳይ ነው። ሳውዲ አረቢያ ከኤርትራ ጋር ስትጣመር የኤርትራን የዲፌንስ ካፓቢሊቲ ታሳድግና ቀጠናው ላይ በራሷ ኃይል ብቻ ሳይሆን ኤርትራን እና የኤርትራን ጦር ኃይል በመጠቀም ቀጠናው እንዲጠበቅ ታደርጋለች ማለት ነው። በሌላ አነጋገር ምን እያልን ነው? የኢትዮጵያን ሚሊተሪ ዲተር ታደርጋለች። ሚሊተሪ እንቅስቃሴ ወይም ወታደራዊ የሆነ እርምጃም እንቅስቃሴን ዲተር ለማድረግ ለመመከት ወይም ለመክታት ትጠቀምበታለች ማለት ነው። ኤርትራ በዚህ ተጠቃሚ ትሆናለች ማለት ነው።
ሳውዲ አረቢያም እንደዛው ቀጠናው ሌላ ኃይል እንዳይቀላቀለው አደረገች ማለት ነው። ቀይ ባህርን ያው የአረብ ባህር ሆኖ ይቀጥላል ማለት ነው እንደነሱ። ከዛ ውጪ ግን ዋናው ጉዳይ ሳውዲ አረቢያ በዓለም አቀፍ ደረጃ ኤርትራን በዲፕሎማሲ እንድትረዳ ታሳቢ የተደረገ ነው። ዲፕሎማቲክ ኤንድ ፖለቲካል ሰፖርት። ምክንያቱም የምታስታውሱ ከሆነ በ2018 እንደ አውሮፓውያን አቆጣጠር በኢትዮጵያና በኤርትራ መካከል የተፈረመውን የሰላም ስምምነት እንዲፈረም ሳውዲ አረቢያ የሚገርም ማለት ትልቅ ሮል ተወጥታለች። በከፍተኛ የመንግስት ባለስልጣናት ደረጃ የተፈረመውን ስምምነት ይሄ ነው ያለው። ነገር ግን አሰብ ላይ እንደሚባለው ሳውዲ አረቢያ አሰብን ወስዳ ይህን ቀጠና ሰላም አደርጋለሁ ማለት ግን ለእኔ ዘበት ነው የምለው። የሚታሰብ አይሆንም። አሁን እየታሰበ ያለው የመልቲ ቢሊየን ዶላር ኢንቨስትመንት በአሰብና በቀይ ባህር ቀጠና ላይ ለማድረግ ነው። አልጋውራሹ ንጉሥ ሙሐመድ ቢን ሰልማን እያደረጉም ያሉት እንቅስቃሴ ቀይ ባህር ጅዳ አካባቢና ጅዳ ከተማ ውስጥ እና የጅዳ ወደብ አካባቢ ፕሬዝደንት ዶናልድ ትራምፕ ሆቴልና ሪዞርት ለመገንባት አቅደዋል። እሳቸውም ይህንን ይፈልጉታል። ቀይ ባህር ላይ የቢን ሰልማንን ቪዥን እንዲሳካ ይፈልጋሉ። ከዛ ከፍተኛ ገንዘብ ስለሚያገኙ ማለት ነው። እና ይህንን ተጠቅማ በዓለም አቀፍ ደረጃ ዲፕሎማሲያዊና ፖለቲካዊ ድጋፍ እንድትሰጣት ነው ለኤርትራ ኢሳያስ አፈወርቂ ሄደው የለመኑት። ግን ያልገባቸው አገር እየሸጡ እንደሆነ ነው። አንድ መንግስት በቁሙ እያለ እንዴት ነው አንድን ደሴት ለ99 ዓመት ለአንድ አገር ውሰጂ ብሎ እንደዚህ የሚሰጠው? ብር ለዛውም መሳሪያ ለመግዣ ለመቀበል ኢትዮጵያን ለመውጋት ማለት ነው። አስገራሚ ነው። ይሄ ግን በእርግጠኝነት የሆነ አዲስ ለውጥ እንደሚመጣ ይሰማኛል። ምክንያቱም ያለው የኃይል አስተላለፍ ስርዓቱ አጠቃላይ እንቅስቃሴውና እየተከሰቱ ያሉ ነገሮች እያመጧቸው ያሉ ለውጦች ኢትዮጵያ የባህር በሩን በባሌም ሆነ በቦሌ በጓሮም ሆነ በፊት ለፊት ቤትም ገብታ እንደምታገኝ ይሰማኛል። ለምንድን ነው ካላችሁ ኢትዮጵያን የሚደግፉ አገራት የሚያሳድሩት ተጽዕኖ ኤርትራን ከሚደግፉ አገራት በጣም በእጅጉ የተሻለ ነው። አንድ ሁለተኛ ኢትዮጵያ በርካታ አማራጮች አላት። አሜሪካ አሁን ከሰሞኑ እስራኤል እዛ ቀጠና ላይ ያላትን ፍላጎት ስለምታቅ እስራኤል ስዊዝ ካናልን መቆጣጠር አሊያም በስዊዝ ካናል በኩል የሚያልፈውን ዓለም አቀፉን የንግድ መስመር በቤንጎሪዮን እስራኤልን በመሃል አቋርጦ በሚሄደው ምናልባት በጋዛ በኩል ነው ይወጣል የሚባለው። ለዛም ነው ጋዛን ነፃ ማድረግ የፈለጉት። በዛ የንግድ መስመር ለመቀየር ስለሚፈልጉ አሜሪካም ያንን ስለምትፈልግ የግድ ኢትዮጵያን ትረዳለች አሜሪካ። ያም አይሆን ከሆነ ደግሞ በጸጥታ ጉዳይ እስራኤል ከማንኛውም በዚህ ቀጠና ካለ አገር በላይ የምታምነው ኢትዮጵያን ነው። ኤርትራን ለመደገፍ ሞክራ ነበር። አይሆንም። የኤርትራ ዘላቂነት የለውም። አንደኛ ኢኮኖሚው የተንኮታኮተ ነው፣ አቅም የለውም። ወታደራዊ አቅሙም የተዳከመ ነው። ሁለተኛ ነገር ቀጠናው ላይ ራሱ ካሉ አገራት ጋር አይስማማም። ሶስተኛ ነገር አገሪቱ ራሷ ፌልድ ስቴት የተባለች ነች። ለእስራኤል ምንም አጠቅማት ያለችበት ስትራቴጂክ ቦታ እንጂ እንደ መንግስት የሻዕቢያ መንግስት ለእስራኤል የሚጠቅም መንግስት አይደለም። አንደኛ የአሜሪካን የውጭ ግንኙነት ፖሊሲ አያሟላም፣ ወይም አሜሪካኖች እንደ አጋር አገር ለመያዝ የሚያስቀምጡትን ቅድመ ሁኔታ አያሟላም። ባለፈውም እንደዚህ አይነት ክራይቴሪያ ቀርቦለት ጀርባውን የሰጠው በቃ ተመልሶ ወደ ነበረበት መመሰጡ ነው የገባው። 20 ዓመትና 30 ዓመት ሲመሰጥ አልነበር? ኢኮኖሚው እዛው ተኝቶ ቤቶቹም እዛው ህዝቡ ላይ እየፈረሱ፣ እሱ ግን ተመስጧል። ምን በማድረግ የሆነ አሸባሪ እዚህ ያደራጃል፣ ሳዋ ይልካል፣ ያሰለጥናል፣ ኢትዮጵያ ላይ ይልካል። የትም ደግሞ አይልክም፣ ኢትዮጵያ ነው። ለምን? ግብፅ ነቻ ከኋላ የምታዘው። ይህን ካልኩኝ በኋላ አንድ ስለ ኢጋድ የተወሰነ ነገር ልበልና እስኪ እንቋጭ። ኤርትራ ኢጋድን ለቀቅ ያለው ብላለች። አዎ ኤርትራ ኢጋድን ለቃለች። ትክክል ነው። ትላንትና መረጃው ወጥቷል ወደ አመሻሽ ላይ። የሚገርማችሁ ግን ኢጋድ እንደ አውሮፓውያን አቆጣጠር በ1986 የመጀመሪያው ኢጋድ ዲዲ ማለት ነው ኢንተርጋቨርንመንታል አውቶሪቲ ኦን ድሮት ኤንድ ዲቨሎፕመንት በሚል የተመሰረተው ይሄ ድርጅት ያኔ ሲመሰረት ኤርትራ አልነበረችም። እንደሚታወቀው ኤርትራ አገር አልሆነችም ያኔ። ሁለተኛው ኢጋድ ወይም ኢንተርጋቨርንመንታል አውቶሪቲ ኦን ዲቨሎፕመንት የሚለው was formally established in 1996 ኤርትራ ነፃነቴን አውጃለሁ ብላ ከኢትዮጵያ ህጋዊ ባልሆነ መንገድ ከተገነጠለች ከ3 ዓመት በኋላ ማለት ነው፣ ወይም ከ4 ዓመት በኋላ የተመሰረተው። ይሄ ማለት አዲሱ አሁን እኛ የምናውቀው ኢጋድ የሚለው ስያሜን ይዞ ሪስታብሊሽ የተደረገበት ፎርማሊ ማለት ነው። በዚህ ወቅት እንግዲህ ኢጋድ በጣም ብሮደር የሆኑ
ኮኦፕሬሽን ጎልስን ይዞ ለምሳሌ እንደ ድንበር ጉዳይ፣ የጸጥታና የደህንነት ጉዳዮችን፣ ሽብርተኝነትን መከላከል፣ ቀጠናዊ ልማትን ማፋጠን፣ ትብብርን፣ ሪጂናል ኢንቲግሬሽን ኢን ኦል ተርምስ ኦፍ ቀጠናው ላይ ባሉ አስፔክቶች ማለት ነው። እነኝን ይዞ ነው እዚህ ላይ ኤርትራንም ቀላቀላት እና ኦልሞስት ስንት ዓመት ማለት ነው? ከ29ና ኦልሞስት አንድ ወር ነው የቀረን። ከ30 ዓመት በኋላ ኤርትራ ትላንትና እኔ ከኢጋድ ለቅቅ ያለው አለች። ግን አንድ ጥያቄ ለመጠየቅ ፈልጌ ነው ይህንን አጀንዳ። አንድም ማን ነው የለቀቀው? ኢጋድ ነው ኤርትራን የለቀቃት ወይስ ኤርትራ ነች ኢጋድን የለቀቀችው? ለእኔ ኢጋድ ነው ኤርትራን የለቀቃት። ምክንያቱም ለምንድን ነው ከተባለ በ1996 እንደ አውሮፓውያን አቆጣጠር ይሄ ፎርማሊ የአሁኑ ኢጋድ ከተመሰረተ በኋላ ትልቅ ጎልን ይዞ እንደ ኢትዮጵያ እንደ አበሻ አቆጣጠር በ1991 እና 92 ወይም ደግሞ በፈረንጆቹ 2000 ላይ በኢትዮ ኤርትራ መካከል ጦርነት ከተካሄደ በኋላ የአልጀርስ ስምምነት ተፈረመ 1993 እንደ እንትን አቆጣጠር አበሻ ይመስለኛል ከአንድ ዓመት በኋላ። ከዛ በኋላ የኢትዮጵያ ጦር በ2006 እንደ አውሮፓውያን አቆጣጠር ወደ ሶማሊያ ሲገባ አንዱ ምክንያት የሆነው የሻዕቢያ መንግስት ነበረ። ከግብፅ ጋር በመጣመር አልሸባብንና ሌሎች አሸባሪ ቡድኖችን ያሰለጥን ስለነበረ በኢጋድና በሻዕቢያ መንግስት መካከል ምን ተፈጠረ? ግጭት መጣ። ኤርትራ በኢጋድ ውስጥ የነበራት የአባልነት ጊዜ ማክሲመም 10 ዓመት ነው። 10 ዓመትም አይደርስም፣ 7 ዓመት ወዘተ። ለምንድን ነው ካላችሁ አብዛኛው እስካሁን የተቆጠረው ዓመት በሆስታይል በሚባል ጠላትነትና ይሄ ግጭት ወይም ሰላም የሌለበት ግንኙነት የነበረው ከኢጋድ አባል ሀገራት ጋር። ኢጋድ ማለት የቀጠናው 8ቱ አባል ሀገራት ማለት ነው። ምንም ሌላ ኮንትን የለውም። አሁን 9 እንደዚህ 11 አድጓል የሚሉ አሉ። ለማንኛውም እነኚህን ሀገራት ይዞ ነው የተነሳው። መጀመሪያ የነበሩት እንደ ጅቡቲ፣ ኢትዮጵያ፣ ሱዳን፣ ሶማሊያ፣ እነ ኬንያ ወዘተ ናቸው። ከዛ ነው የተስፋፋው። ያን ጊዜ የኢትዮጵያ ጦር ወደዛ ሲገባ የአፍሪካ ህብረት ዋና ደጋፊ ነበረ። የኢትዮጵያ ጦር ወደ ሶማሊያ ገብቶ የሰላምና መረጋጋት ሥራ እንዲሠራ። በአንጻሩ የሻዕቢያ መንግሥት ተቃውሞ ነበረ። አንደኛ የኢጋድና የአፍሪካ ህብረት በወቅቱ አቋም የያዙትም ከኢጋድ አባል ሀገራት መካከል በዋናነት በኤርትራ ላይ ነው። እንደ አፍሪካ ህብረት አባል ደግሞ በግብፅ ላይ ነው። ለምን? እያደራጀች የነበረችው አሸባሪን ግብፅ ነች። ይህንን ደግሞ ስታደርግ የነበረው በኤርትራ አማካኝነት ነበር። የኢጋድ መልካም ግንኙነት ከኤርትራ ጋር የጀመረው ጠቅላይ ሚኒስተር ዶክተር አብይ አህመድ ወደ ሥልጣን ከመጡ ከ2018 በኋላ ነው። እሱም አልዘለቀም። ልክ የኢትዮ ኤርትራ ግንኙነት ሲቋረጥ ወዲያው ከኢጋድ ጋር ያላትን ግንኙነትም አቋርጣለች። የሚመጡት ራሱ እኮ ኢሳያስ አንዳንድ ጊዜ ነው። እስኪ አሁን አስቡት፣ ኤርትራ ነች ኢጋድ ነው አሁን ለቀቀ የሚባለው ወይም ለቀቃት። ኤርትራ ለቀቀች ነው የሚባለው? ራሷን አገለለች ወይም ምንድን ነው ከኢጋድ ወጣች ነው የሚባለው ወይስ ኢጋድ አስወጣት ነው የሚባለው? ለእኔ ኢጋድ እንዳስወጣ ነው የሚገባኝ ኢሳያስን የሻዕቢያ መንግስት። ለምን? የታለ ሮሉ? ኢጋድ እኮ የተቋቋመበትን ዓላማ ሲገዳደርና ሲያከሽፍ የነበረው እኮ የሻዕቢያ መንግስት ነው። ኢጋድን ያቋቋመው የኢትዮጵያ መንግስት ነው፣ ጠቅላይ ሚኒስተር መለስ ዜናዊ ነው። ይህንን ደግሞ ያደረገው የግብፅን ተጽዕኖ ለመቀነስና በቀጠናው ላይ የራሱን ተጽዕኖ ለመጨመር ነው በሚል ነው። ከዛ የኢህአዴግ መንግስት ጋር መጣ ማለት የኢህአዴግ ተመሰረተ አይደል? ከሽግግሩ በኋላ ምናምን ወዘተ። ባለፉት ጊዜያት በኤርትራ የነበረውን ነገር ታውቃላችሁ። መደጋገም እንዳይሆን እንዳያሰለቻችሁ ስለምታውቁት ታሪኩም ማለት ነው። በኤርትራና በኢትዮጵያ መካከል ከፍተኛ ኢኮኖሚያዊ ልዩነት መጣ። ኢሳያስ ኢትዮጵያ አንድ ፕሮጀክት በሰራች ቁጥር እሱ አንድ አሸባሪ እያደራጀ ይልክ ነበር እና ይሄ ሁኔታ ተባብሶ ቀጥሎ በ2018 ነው በድርጅቱ በስብስቡና በሻዕቢያ መንግስት መካከል ያለው ቁርሾና ይሄ ግጭት አቁሞ ወደ ሰላም የመጡት። ከዛ ግን 2 ዓመት አልዘለቀም፣ ተመልሶ ነው የተበላሸው። እና ኤርትራ የቱ ጋር ነበረች? ወይስ ስለሌላ ኢጋድ ነው የሚወራው? ድሮም እኮ የኢጋድ አባል አልነበረም። ኢጋድ እኮ በተግባር ነው አይደል እንደየሰራ የነበረው። በእርግጥ ኢጋድ የሚታማባቸው ነገሮች አሉ፣ ላይክዋይዝ እንደ አፍሪካ ህብረት። ግን አንድ እዚህ ጋር ግልጽ መሆን ያለበት ጉዳይ ኤርትራ የኢጋድ አባል ነበረች እንዴ? በእውነት እንደ አባል ትንቀሳቀስ ነበር እንዴ? ኦልሬዲ እኮ ድሮ እኮ ነው የተሰናበተችው፣ ራሷን ያገለለችው፣ አሁን አጀንዳ ለመፍጠር ካልሆነ በስተቀር። ግን ይሄኛውም ውሳኔ የራሱ ዓላማ አለው። ስለ ኤርትራ ይሄን ያህል ካልኩኝ እና በኢጋድና በሻዕቢያ መንግስት ወይም በኢሳያስ አፈወርቂ መካከል ያለው አንድ ነገር ልበል።
ተጨማሪ ኢሳያስ የሚመሩት የሻዕቢያ መንግስት እንጂ ራሱን ከኢጋድ ያገለለው ኤርትራ አላገለለችም። ቢኮዝ ኤርትራ አሁንም እንዳቀማመጥም ህዝቡም ከነ ሳውዲ አረቢያና ከነ ሱዳን ይልቅ ከኢትዮጵያና ከጅቡቲ ከሱዳን ጋር ነው የሚተሳሰረው ግንኙነቱ አሁንም ድረስ በድብቅም በግልጽም። ስለዚህ የኢጋድ አባል ሀገር ናቸው። እንደ ህዝብ ማለት የኢጋድ ቀጠና ውስጥ የሚገኙ ናቸው። ስለዚህ ከኢጋድ አባል ሀገራት ህዝቦች ጋር ነው ያላቸው ቁርኝትም ግንኙነትም መነሻቸው ምንጫቸው። ኢሳያስ ግን ራሱን አወጣና አረብ ነኝ አለ። አረብ እኮ እያለን ነው። ቀደም ስለ ሎጎ ነግሬያቸዋለሁ። ምንድነው የዚህ ሞቲቭ አሁን መግለጫውን ማውጣቱ ወደሚለው ስንሄድ ከሰሞኑ ግብፅ፣ ሳውዲ አረቢያና አልቡራን የሚመሩት የሱዳኑ መንግስት እንደዚሁም ኤርትራ ዘሬድ ሲ ብሎክ የሚል ፎርም አድርገዋል። ወታደራዊ በአብዛኛው ኢኮኖሚያዊ ይላሉ እንጂ ምንም የለውም። እንደውም ኢኮኖሚው አንድ ግብፅ እንድትጠቀም ከዛ ሳውዲ አረቢያ ነች። ኢቭን ሱዳንም ከነሱ ስምምነት ተጠቃሚ አይደለችም። አልቡራን ብቻ እንዲያሸንፍ ብረት እንዲሰጡት ነው። ሌላ ነገር የለው። የሱዳንን ወርቅ አሁን የምትቦጠቡጠው ግብፅ ነች አንዷ፣ ሌላኛው ሳውዲ አረቢያ ነች። በሌላ በኩል ደግሞ በሄሚቲ በኩል የተሰለፉ ኃይሎችም አንዳንድ ጊዜ ይሄ ይነሳባቸዋል። ኦል ኢን ኦል ግን መረዳት ያለብን እዚህ ጋር ምንድነው ኢሳያስ ከአፍሪካዊነት ወደ አረብነት የተቀየረበት ወይም ራሱን የተጠመቀበት ራሱን የቀየረበት፣ ሁለተኛ የኤርትራንም አፍሪካ ሀገርነት በተለይ በግብፅ አማካኝነት አሁን ጅቡቲ፣ ሶማሊያ የአረብ ሊግ አባል ናቸው። ኤርትራ ግን የአረብ ሊግ ታዛቢ ነች። አሁን የአረብ ሊግ ሙሉ አባል እንድትሆን ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር ስምምነት ላይ ስለደረሱ ኤርትራ በቀጣይ የአረብ ሊግ አባል የቀይ ባህር ቀጠና ብሎክ አንድ ሀገር ሆና ለመቀጠል ስላሰበች ነው። ይሄ ደግሞ ከምንድን የመጣው? ኢትዮጵያ ከኬንያ ጋር ባደረገችው ወታደራዊ ስምምነት፣ ኢትዮጵያ ባቀረበችው የአሰብ እና አጠቃላይ የቀይ ባህር የባህር በር ጥያቄ፣ ኢትዮጵያ ከግብፅ ጠላቶች እንደ ሞሮኮ የተለያዩ በዛ ቀጠና ላይ እንቅስቃሴ ከሚያደርጉ ኃይሎች ጋር ኢቭን ከቱርክ ጋርም ጨምሮ ያላት ግንኙነት ስለሚያሰጋት፣ ሌላውና ዋናው ጉዳይ ኤርትራ የሀገርነት መብቷን ወይም አገርን መባሉን እንዳታጣው ነው። ኢትዮጵያ ታያላችሁ ወደፊት የአገርነት ዕውቅናን ታነሳለች። ተነግሯል። ይሄ በሆርን ሪቪው እኮ ተቀምጧል። ከዚህ በተጨማሪ ከነኛ ሀገራት ጋር ከተጣመረች እነኛ ሀገር ዕውቅና ሰጥቷታል፣ ወታደራዊ ድጋፍ ይሰጧታል። በቃ ይሄ ነው። ይሄንን ለማግኘት ራሱን የሸጠበት ውሳኔ እንጂ ምንም ሌላ አንድም የሚቀንሰው አንድም የሆነ የሚፈጥረው ነገር የለም። ሲጀመር ኢጋድ ውስጥ ኤርትራ ድሮም አልነበረችም። ምክንያቱም በስም ነው እንጂ ያለችው በአካል ወይም በተግባር ኢሳያስ አፈወርቂ ልባቸው ካይሮና ሪያድ ነው ያለው። አካላቸው እዛ ነው ያለው። እንቅስቃሴያቸውም እዛ ነው። ኢጋድ ውስጥ የተቀላቀለው ለመሰለል ነው። ኢሳያስ እኮ ይታወቃል ስራው። ወያኔዎችን እንደዚህ አምርሬ ነው መጣላቸው የሚለው እኮ ስለባነኑበት ነው። ያኔ ያው እርስ በርስ ስለሚተዋወቁ ስለባነኑበት ነው። ድባቅ አስመቱት። እዛው ጥጉን ይዞ ተቀምጦ ነበረ። ኖ አሁን የኤርትራና የኢትዮጵያ ህዝብ እንደዚህ ተለያይቶ መኖር የለበትም። ይሄ ህዝብ አንድ ህዝብ ነው። በታሪክም አብሮ የኖረ የተዋለደ ሲጀመር ከአንድ ዘር ሐረግ የመጣ ህዝብ ነው። ስለዚህ ይሄ ህዝብ መታረቅ አለበት ብሎ የኢትዮጵያ መንግስት አሁን የሚመሩት ጠቅላይ ሚኒስትር ዶክተር አብይ አህመድ በ2018 ኢህአዲግ መርጧቸው ወደ ስልጣን ሲመጡ ወዲያው ኢህአዲግንም ኢትዮጵያንም የኢትዮጵያ ውጭ ግንኙነት ፖሊሲንም የቀየረ እርምጃ መውሰድ ጀመሩ። በሁለቱ ሀገራት መካከል ሰላም ወረደ። የኖቤል ፒስ ተሸላሚም ሆኑ። በቃ ቀጠናው ላይ ፖለቲካል ዳይናሚክሱ ተለወጠ። ይሄ የጂኦፖለቲካል አተያዩ ራሱ ተቀየረ። የቀጠናው ሀገራት ይሄንን በቅንነት የተደረገ ውሳኔ ግን የሻዕቢያ መንግስት ከዴይዋን ጀምሮ ሌላ ነገር ሲሰራበት ነበረ። ተመልከቱ። አሁን አማራ ክልል ምን እየሆነ ነው? ትግራይ ክልል ምን እየሆነ ነው? በተቀረው የኢትዮጵያ ክልል ውስጥ ምን እየሆነ ነው? ማን ነው የጸጥታ ችግር እየፈጠረ ያለው በኢትዮጵያ ውስጥ? ኢሳያስና አልሲሲ የሚመሩት አንጃ ነው። የኢትዮጵያን አንዱን ቋንቋ የማይችል ምድረ አሸባሪ ኢትዮጵያ ውስጥ እያስገባ ህዝብ የሚያተራምስ የህዝብን ሰላም የሚያናጋው ሪከርድ የተደረገ የኢትዮጵያ መንግስት እኮ በውጭ ጉዳይ ሚኒስትሩ አማካኝነት እኮ ያረጋገጠው ነው። ይሄ እኮ በጋድም እየተነገረ ያለ ጉዳይ ነው። የሻዕቢያ መንግስት ነው ከግብፅ መንግስት ጋር ተጣምሮ፣ ሌላ እኮ ኃይል አይደለም። ስለዚህ እንደውም ለኢጋድ ስራ ሆኖ የነበረው የሻዕቢያ መንግስት አሁን ስራ መሆኑ አበቃ ነው የሚገባኝ። ለምን
ኢጋድ በጸጥታ ጉዳዮች ትኩረት አድርጎ ሲሰራ ነበር። በኢኮኖሚ ጉዳዮች ለመተባበር ቀጠናው እንዲዋሃድ እየሰራ ነበር። ማን ነው እክል ሲፈጥር የነበረው? ሻዕቢያ፣ ኢሳያስ። አሁን ኢሳያስ ከኢጋድ ሲወጣ ስብሰባው ላይ አይገኝም፣ ሚስጥር አያፈተልክም። ኢሳያስ ሲወጣ ኦልሬዲ ማን ጠላት እንደሆነ ያውቁታል፣ ይፈርጁታል። ኢጋድ አባል ሀገራት የቀጠናው ጸጥታ እንዳይደፈረስ መውሰድ ያለባቸውን እርምጃ ይወስዳሉ። ድሮ አባል ስለሆነ ሊሸሸግ ይችላል፣ አሁን ግን አይሸሸግም። ይሄ የኔ ፖይንት ኦፍ ቪውም ቢሆን እውነታውም ያስረዳው ይህንን ይመስለኛል። በዚህ መልኩ ነው የተረዳሁት። እናንተም እንግዲህ ሐሳብ አስተያየታችሁን ስጡ። 3 ሰዓት ተኩል ላይ ሁሌ በሚተላለፈው የገበያ ሚዲያ ፖድካስት ፕሮግራም ላይ ተሳተፉ። ሐሳብ አስተያየታችሁን ስጡ። ላይክ፣ ሼር አድርጉ፣ አበረታቱን። የሀገር ጥቅምን መሰረት ያደረገ ነው መረጃ እያቀረብን ያለ ነው። እምንሰራው ለሀገር ብሔራዊ ጥቅም መከበር ብቻ ነው። እዚህ ላይ የሚቀርበው ማንኛውም አጀንዳ፣ ማንኛውም ሐሳብ ከኢትዮጵያ ብሔራዊ ጥቅም ከኢትዮጵያ ሕዝብ ህልውና ጋር የተያያዙ ብሔራዊ ጥቅሞችን ማዕከል ያደረገ ብቻ ነው። እኛ በውስጥ ጉዳይ ይሄ እንደዚህ ነው ፍረጃም እየሰጠን አይደለም። እኛን እንደ ወገብ ቅማል ከበው አለቅም ያሉ የቀጠናው ሰይጣን የሚቀናባቸው መሪዎች በኢትዮጵያ ላይ የሚሰሩትን ደባ ነው እያጋለጠን ያለ ነው። ስለዚህ ሼር አርጉ፣ ላይክ አርጉ፣ ሐሳብ አስተያየታችሁን በነጻነት ግለጹ። እንድናቀርበው እንድንወያይበት የምትፈልጉት ሐሳብ ወይም የተለየ አጀንዳ ካለ ስጡን። ለሕዝቡ እንዲደርስ የምትፈልጉት ሌላ መረጃ ካለ በሁሉም ሀገራት ያላችሁ ኢትዮጵያውያን ሐሳብ ስጡ። ጅቡቲ ያላችሁ በኢትዮጵያ ላይ ምን እንደሚሰራ ታውቃላችሁ። የኤርትራ መንግሥት ከነ ግብፅ ከነ ሳውዲ አረቢያ ጋር አሁን ምን እየሰራ እንደሆነ የምታውቋላችሁ። ሐሳቡን አምጡት፣ እንወያይበት። ለሕዝቡ መድረስ ካለበት እናድርስ። ለመንግሥትም መነገር ያለበትን በሚዲያ ነው። አንድም መንግሥት እኮ መረጃ የሚደርሰው በሚዲያ በኩል ነው አይደለ? እኛም ኃላፊነት እንድንወጣ የሚያስችል ስለሆነ መረጃም አጋሩ፣ ሼር አድርጉ፣ አበረታቱ ለማለት ነው። አመሰግናለሁ። የዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም እስካሁን የተከታተላችሁትን ይመስል ነበር። በቆይታችን ብዙ ቁም ነገሮችን እንደገበያችሁ ተስፋ እናደርጋለን። ስለነበረን ቆይታ በእጅጉ በማመስገን በቀጣይ ፕሮግራማችን በሌላ ከኢትዮጵያ ብሔራዊ ጥቅም ጋር ከተገናኘ ወሳኝ ርዕስ ጋር ዳግም እስክንመለስ ቸር ሰንብቱልን። ሰላም። በመሃል ለገሃር ሱቅ ወይንም የመኖሪያ ቤት እንዲኖረው ይፈልጋሉ? እንግዲያውስ ጊፍት ሪል ስቴት በሁሉም ሳይቶቻችን ታላቅ ቅናሽ ይዘውሎት መጥቷል። ከሳር ቤት ቢሉ ከቦሌ ካሳንቺስ ቢሉ ከፒያሳ ርቀት ላይ የሚገኝ በመሃል ለገሃር ለርሶ ዘመናዊ ሱቆችንና የመኖሪያ ቤቶችን ለሽያጭ ሲያቀርብ በታላቅ ደስታ ነው። ከባለ 1 እስከ ባለ 3 መኝታ ቤቶችና የተለያዩ የካሬ አማራጭ ያላቸው የንግድ ሱቆች አለው። ከዚህ በተጨማሪም ያሉን ሳይቶች በ22 ሲኤምሲ ተክለ ሃይማኖት፣ በቦሌ አትላስ እንዲሁም በሀያት ከ45 በመቶ የባንክ ብድር ጋር ይጠብቆታል። ታዲያ ምን ይጠብቃሉ? አሁኑኑ በ0981 70 30 63 ላይ ይደውሉ። ጊፍት ሪል ስቴት፣ ማህበረሰብን እንገነባለን።